ከራሳቸው አልፎ ለሌሎች ተርፋለሁ ያልፍልኛል ብለው በህገወጥ መንገድ ባህር አቋርጠው ከሀገር የወጡ ኢትዮጵያውያን ቁጥር ስፍር የላቸውም። በተለይ ከቅርብ ጊዜ ወዲህ ደግሞ ህጋዊ በሚመስል መንገድና በሚያምኑት ሰው ከሀገር ወጥተው ብዙ እንግልት ሲደርስባቸው መስማትን ለምደናል። ስሙ እንዳይጠቀስ የፈለገው ወጣት ከ5 ዓመት በፊት የማኔጅመንትና የመምህርነት ትምህርቱን አጠናቆ ወደ ስራ የገባ ሲሆን ቅርቤ ካለው ሰው የውጭ የስራ ዕድል እንዳለ ሰማሁ ብሎናል። ቅርቤ ነው ባልኩት ሰው የመጣልኝን ዕድል አለማስመለጥ በወርሃ ጥቅምት ወደ ተባልኩት ሀገር ለመሄድ የሚያስፈልጉ መስፈርቶችን አሟልቼ ጨርሻለሁ ያለ ሲሆን በወር $1200 እንደሚከፈለኝ ተነግሮኝ ነበር ይላል። ያጎቴ ልጅ ያለና እሱ የሚኖረው ደሴ ነው፣ እኔ ወልዲያ ነው የምኖረው። የሱ ጓደኛ የሚሆን ልጅ አለ አሁን ታይላንድ ማይናማር ያለ ማለት ነው። እና ያጎቴ ልጅ ጋር አብሮ ቢዝነስ ይሰሩ ነበርና በዛ አጋጣሚ ተዋውቀው ታይላንድ የሄደው ልጅ በሶሻል ሚዲያ ቴሌግራም ላይ እዚህ ሀገር በጣም እኔ የምሰራበት ላይ በጣም ጥሩ ስራ አለ፣ እኔም እየተጠቀምኩበት ነው፣ ደስ የሚል ስራ ነው ይለዋል ማለት ነው። በጣም እንግሊዝኛ ላይ አሪፍ የሆነ ሰው ኮምፒውተር ላይም እንዲሁ ስኪል ያለው ሰው ካለ እድሉን ይጠቀምበት ምናምን ብሎ ይነግረዋል። ለእኔ ይደውልልኛል። እኔም ደግሞ ያው የተሻለ ነገር ስለምፈልግ አይ አሪፍ ነገር ከሆነ እሺ ይሁን፣ ግን ነገርየውም ማወቅ ፈልጋለሁ ምንድነው አልኩት ማለት ነው። ቴሌግራም ላይ አወራን ያለውን ነገር። ይሄው እኔ እየሰራው ነው፣ በጣም አሪፍ ገንዘብ እያገኘሁ ነው። ስራውም ደግሞ ኦንላይን ቢዝነስ ነው፣ ኢኮሜርስ ነው። እኔም እየሰራሁ ነው ምናምን አለኝ። እና ለመምጣት ምንድነው የሚያስፈልገው ስለው ፓስፖርት ያስፈልጋል ይለኝ። ፓስፖርት ከሌለ ፈተናውን አይፈትኑህም ይለኛል። ፈተናውን በእርግጠኝነት ታልፈዋለህ ምናምን ብሎ ከዛ እኔም ደግሞ እድሉ እንዳልፈኝ አልኩኝና ያለኝን በሙሉ ተበድሬ ነው ለዛውም ማለት ነው። ፓስፖርቱ እንዳወጣው ጨርሻለሁ ሲል በቃ አሁን ፈተናውን ትፈተናለህ ይለኛል ማለት ነው። ያሰራሃል የተባልኩት ድርጅት ኃላፊ ጋር በማህበራዊ ትስስር ገጽ ላይ ተገናኝተን ፈተና ከወሰድኩኝ በኋላ ጥሩ ውጤት አምጥቼ እንዳለፍኩ ነግሮኝ ሙሉ የጉዞ ወጪን ሸፍኖ ወሰደኝ ብሏል። ወደ ታይላንድ የሄድኩት ጥቅምት መጨረሻ ላይ ነው። ነገር ግን እዛ እንደደረስኩኝ ቀድሞ ስለ ስራው የነገረኝ ኢትዮጵያውያን ጋር ብደውልም ላገኘው አልቻልኩም ብሏል። ከዛ ይልቅ የድርጅቱ አለቃ መኪና ላከልኝና ከኤርፖርቱ ወደ ድርጅቱ ጉዞዬን ጀመርኩ። ሾፌር ተላከልኝ። ከዛ 1 ሰዓት ምናምን እየተጓዝን ስንሄድ ከከተማው እየወጣን እንሄዳለን ማለት ነው። አሁንም 2 ሰዓት ከተጓዝን በኋላ ከዛ 5 ሰዓት ያክል ተጓዝን ማለት ነው። እንደዚህ እያልን ከዛ እኔ እየተጠራጠርኩ ልጁም አይመልስልኝ አለ። ቻይናውም ቅርብ ነው ደርሰሃል ምናምን ይለኛል። ከዛ በቃ ወደ 8 ሰዓት አካባቢ ፈጀ ማለት ነው። አስቢ እንግዲህ በጣም ረጅም ሜሶት የሚባለውና አየው ታፔላ ላይ ይሄ ማን ስልክ ልደውል በቃ ግራ ገባኝ። ከዛ በጣም መሸ። ሜሶትንም ደግሞ በጣም እያለፍነው ሄድን ማለት ነው። ሜሶት ደርሰናል ደርሱም እንዳልኩት አሁን ደርሰሃል በቃ አለኝ። እዛ መጨረሻ ላይ ዌልካም ቱ ማይናማር የሚል ጽሑፍ አየው ማለት ነው። አልጋ ምናምን ይዘውልኝ ነበር አደርኩ ማለት ነው። ያው ቤተሰብን ያኔ ነው ሆቴል ይዣለሁ ብቻ ብዬ ለመጨረሻ የነገርኳቸው ያኔ ነው። በበነገታው ማወራቸው መስሎኝ ልክ በበነገታው ጠዋት መጡና አንኳኩተው ካርካር አሉኝ። ጠመዝማዛ መንገድ ነው እየተጠማዘዙ ከዛ ከካምፓኒው ደረስን። በጣም ፈርተናል። ደም ምናምን ሰጠን። እኔም ብቻ ወስደው ሌሎቹን አስቀሯቸው ማለት ነው። ለካ ሌሎቹ ወደ ሌላ ካምፓኒ ናቸው። በዛው ቅርብ ጎረቤት ካምፓኒዎች እዛው በር ላይ ስገባ ስልኬንና ፓስፖርቴን ወሰዱት። ባህር አቋርጦ ህጋዊ በሚመስል መልኩና በሚያምነው ሰው ተታሎ ወደ ሚያንማር የሄደው ወጣት ተስፋ ያደረገውና የጠበቀውን አላገኘም። ድርጅት ውስጥ ከገባሁ በኋላ ቀድሞ ትሰራለህ የተባልኩትና ስሰራ የነበረው ለየቅል ነው ያለው ወጣቱ ይህንን ስራ አልሰራም በማለቴ ብቻ የተለያዩ ስቃዮችና እንግልቶች ደርሰውብኛል ይላል። ደበደቡኝ። ስም ብቻ አይደለም ኦፊስም ወሰዱት። የራሳቸው ኦፊስ አለ። ከዛ ደግሞ የራሳቸው ቢሮ አለ። እዛም ወስደው መቱኝ። 4 ናቸው እየተጋገዙ ማለት ነው። በጣም ብዙ ወታደሮች አሉ። በካቴናችን ወደ ኋላ አድርገው አሰሩኝ፣ ወሰዱኝ። እዛ ወስደው ባዶ ክፍል አለ አስረውኝ ዘግተውኝ ወጡ። መቱኝም እዛው ለ3 ቀን አሰሩኝ። ያው እግሬ ምናምን አበጠ፣ ሰውነቴ እየቀነሰ መጣ። ከዛ ወጣሁ። ልክ እንደወጣሁ ደግሞ 10 ደቂቃ እንኳን ረፍት አላሉኝ። ቀጥታ ወደ ስራ ሄዳሉኝ። ስራም ትሰራለህ አለበለዚያ እገልሃለሁ አሉኝ። ያው መስራት ጀመርኩ ማለት ነው። ሞት ማለት ትልቅ ነገር ነው በነገራችን ላይ ማለት ነው። ሞት ትልቅ ነገር ነው። ኤሌክትሪክ ሾክ አደረጉና ያችንን በካቴና አስረው ነው እንወርቃለን። እኛ ምንም አቅላችንን አናውቅም። እኔ ሞት መስሎኝ ነበር። ለምሳሌ ተወሰነ ጊዜ በኋላ ራሴን ስለማለት ወደ ድርጅቱ ከገባችሁ በኋላ እየሰራችሁት የነበረው ምንድነው ብለን የጠየቅነው ወጣት ህገወጥ ስራ ነው፣ በተለያዩ የዓለም ሀገራት ያሉ ባለሀብቶችን በማህበራዊ ሚዲያዎች አማካኝነት ገንዘብ ማጭበርበር ነው ብሎናል። የሰማችሁትን ታሪክ እንደ ማሳያ ነገርናችሁ እንጂ ወደ ሚያንማር የሄዱ የብዙዎች ወጣቶች ህይወት ይህን መሳይ ነው። የ24 ዓመት ወጣት አቤልም ለ7 ወራት በድርጅቱ ሲሰራ የቆየና ብዙ ችግሮችን ያየ ሌላኛው የችግሩ ገፈት ቀማሽ ነው። እዚህ ኢትዮጵያ ላይ ያለው ሁኔታ አለ አይደል? የመሰደድ ፍላጎቱን በቃ ይጠቀሙበታል። ይህ ነው ለነዛም እየተመቻቸው ያለው 95% በእርግጠኝነት ይሰራ እንዲህ እንደሆነ ሳያውቅ ነው።
ይህ በቤተሰብን በምትዩ በቅርብ ሰው ባይዘዌ ግን እዛው የሀገራችን ልጆች ነበር የሚሸጡ። አንቺ እዛ ጋር አንድ ሰው ባስመታሽ ቁጥር $2,000 እስከ $5,000 ይከፈለዋል አንድ ሰው ማለት ነው። ትኬቱ ከዛ ተልኮልኝ ነው ከዚህ አውጥቼው የሄድኩት ማለት ነው። ይልኩልሻል የሜጃም የመንጫም ማለት ነው። እኛ ተጭበርብረን አየር ነው ሰውን አጭበርብረሽ ገንዘብ መቀበል። ያንን ታርጌት አለው አንድ ሰው ለእያንዳንዱ ሰው እንደ አቋሙ ታርጌት ይሰጠዋል። ያንን ታርጌት ካላሟላሽ እስከ 7 ቀን ምናምን ጨለማ ክፍል፣ ኤሌክትሪክ ሾክ በቃ ቅጣት ምናምን በቃ እንጃ እንዴት ብዬ ልንገርሽ። እግር እጅ እስከ መስበር ደረጃ ማለት ነው። አሁን እኔ 24 ዓመቴ ነው። እኔ እስከማውቀው 19 ዓመት ድረስ አለ ኢትዮጵያን ነው የምልሽ። እድል ቀንቶን ስንሰራበት ከነበርነው ድርጅት ወጥተን ወደ ሀገራችን የተመለስነው ጥቂቶች ነን የሚሉት ተመላሾቹ አሁንም ቢሆን በድርጅቶቹ ውስጥ ስቃይ እየደረሰባቸው ያሉ ኢትዮጵያውያን ጥቂት የሚባሉ አይደለም ብለውናል።